አንድ በጣም የምወደው ጥያቄ ልጠይቅሽ ሰው ሳገኝ ምን አይነት አሻራ ነው ትተሽ ማለፍ የምትፈልጊው ቃል ይሄን ነገር ሰራች እንዲባል የምትፈልጊው ምንድነው? Oh my god I think ከድሮ ጀምሮ ከሰዎች ጋር ሪሌትድ የሆነ ነገር ላይ ነው እኔ ያለሁት። ሰዎችን መርዳት ሊሆን ይችላል፣ ሰዎችን ማናገር ሊሆን ይችላል፣ ሰዎች የሆነ ነገር ፈተው ማየት ሊሆን ይችላል። ብቻ ሁሌ people oriented የሆነ ነገር ላይ ነው እኔ የምገኘው ከድሮም ጀምሮና ያንድም ሰው ይሁን የ10 ሰውም ይሁን የ50 ሰውም ይሁን doesn't matter ከሆነ ቦታ የሆነ ቦታ ፈቅ እንዲሉ እኔ የሆነ ነገር ኮንትሪቢዩት ማድረግ ከቻልኩኝ ትልቅ አሻራ ነው። በዛ ሰውዬ ህይወት ውስጥ የዛ ሰውዬ ብቻ አይደለም የሱ ጀነሬሽን በሙሉ ይከተላልና የሆነ ነገር ለሁሌም ማስቀመጥ ነው ያምናለሁ። በጣም ቆንጆ ነገር ነው right ሁሉም ስራ የሆነ ሲጨመቅ ከጀርባ ያለው ኢምፓክት እኮ at the end of the day ሄዶ የሆነን ሰው ህይወት ተች ማድረግ ነው። I mean የዚህ ፖድካስት አላማው እሱ ይመስለኛል። I think so too maybe ከሚያዩት ማአት ሰዎች መካከል አንዱ እንዳልሽው ፈቀቅ ማለት ከቻለ ግን ስፔሲፊካሊ የትኛው ኤሪያ ላይ ይመስልሻል እኔ ሰዎችን ኢምፓክት ማድረግ ይችላል ብለሽ የምታስብ? የተሻለ ህይወት መኖር እንዲችሉ because life is difficult ህይወት በጣም ከባድ ነው። life is hard እንዴ ማንም ቀላል ህይወት ቃል ይገባልን ሰው የለም። ምን ጥያቄና መልስ የለም። I think ህፃን ልጅም ሲወለድ እኮ ታግሎ ነው አይደለ ከናቱ ማህፀን የሚወጣው። እሱ ራሱ የሆነ የሚነግረን አልቅሶ ታግሎ የጭንቅላቱን ሼፕ ቀይሮ ሁላ መናገር ቢችል አስበሽ ምንድነው የሚል አይመስልም ወይ? ልወለድበት እንጂ ወሰና አይ ነው ያ ቤጉመኛን መጽሐፍ ራሱ አስታወስከኝ አልወለድም የሚለውና ላይክ ቢያቅ ኖሮ እውቀት ቢኖረው I think ባልወለድም ጥሩ ነው የሚል ይመስለኛል። cuz life is difficult ምንም ጥያቄና መልስ የለውምና ከዚች ከውልደት እስከ ሞት ያለችውን ትንሽ ኢንተርቫል በጣም ጥቂት ነች እኮ እንዲህ ብለህ እንዲህ ስትል ከልጅነት ርጅና ዘመን ላይ ደርሰህ ራስን በተለይ these days ይለይብሃል። these days ነክተሻል በጣም ጊዜው እየሮጠ ነው ያ እና ደግሞ በተለይ these days ስትል እኛ ደግሞ የኖር ነው አይደለም የሚሮጥብን ዘመኑ እኮ ያው ነው ጊዜው መለኪያው የተቀየረ አይመስለኝም። የድሮ እናት አባቶቻችን ግን እየኖሩት ነው actually ወጣትነታቸውን ያስታውሱታል፣ ልጅነታቸውን ያውቁታል፣ ጎልማሳነታቸውን ያጣጥሙታል። እኛ ምንም ማጣጣምም አልቻልንም። ዓለም ፈጠነብን በጣም ላያችን ላይ ግሎባላይዜሽኑም ይመስለኛል የሶሻል ሚዲያው መምጣት ይመስለኛል ፕሬዘንት ሞመንት ላይ አሁን ላይ መኖር አልቻልንም በጭራሽ። ጊዜው ግን ይሄዳል ላያችን ላይ ማለት ነውና እንዳልከው እንዲህ ብለን እንዲህ ስትል 50 60 70 80 ሆነ ታገኘዋለህ ራስህንና በጣም ከባድ ነው። so already life is difficult and then ያልኖር ነው ሲሆን ደግሞ አስበው absolutely ያችን ትንሽ የሆነ ነገር ኮንትሪቢዩት ማድረግ ከቻልኩኝ አንዳንዴ እኔ እንደው ማንኛ I mean how እንዴት ነው ሳይኮሎጂስት የሆንኩት እንዴት ነው ሰዎችን ቼንጃቸውን ፋሲሊቴት ለማድረግ ወይ አቅጣጫ ለመጠቆም እንዴት ነው ራሴን እዚህ ጋር ያገኘሁት የሚለው ነገር አንዳንዴ ግራ ይገባኛል። በእውነት ነው የምልህ የሆነ አንድ ሰው መጥቶ የሆነ ነገር ሲነግርህ አምኖህ ነው ትረስት አድርጎህ ነው። ትረስት ትልቅ ዋጋ ነው አይደል? በጣም መታመን በጣም ከዛ ደግሞ እንዲህ ቢሆንስ ስትለው ደግሞ ሰምቶ መሰማት ራሱ ተአማኒ ነህ ማለት ነው። ከዛ ደግሞ እሱን አስቦበት አዎ you know what እንደዚህ ለማድረግ አስቤያለሁ ብሎ ውሳኔ ሲቀይር መንገዱን ሲያስተካክል Jesus Christ like who am I እንደዚህ አይነት ፓወር I mean ማን ነኝ ለመሆኑ እግዚአብሔር ሆይ አላውቅም። I don't know how I find myself እዚህ ጋር ግን እግዚአብሔር ሆይ ተመስገን ነው የምለው በየቀኑ ማለት ነውና በጣም ክብር ያለው ነገር ነው ብዬ ነው ማስበው። የሆነ ሰው መጥቶ ህይወቱን ለኔ ሲነግረኝ ያከበረኝ ነው የሚመስለኝ። ከሙያሽ ጋር የተገናኘ አንተ ያገልጠቅሽ ለምሳሌ አሁን የምትሰሩት ሳይኮቴራፒ ባልሳሳት ወይስ ሌላ ነው? ሳይኮቴራፒ ራይት ቴራፒ ሰርቪስ ሰጣላችሁና የሆነ ያህል ሰዎች ያውቁታል ይሄን ስራ ብዬ አስባለሁ። ግን ሰዎች ሚስ አንደርስቱድ ያደረጉት ወይም ደግሞ የኛ ስራ ይመስላቸው ይሄ ነው ግን ደግሞ ይሄ አይደለም የምትዩ ነገር አለ። ሰዎች አንደርስታንድ የማያደርጉት ነገር ምንድነው ሳይኮቴራፒ ሲባል? thank you ምክር አይደለም። ብዙ ሰዎች ምክር ይመስላቸዋል ሳይኮቴራፒ የምክር አገልግሎት I don't know የአማርኛ ጎበዝ አይደለም የተሻለ ቃል ስላጣን ይመስለኛል የምክክር አገልግሎት የምንለው ቢያንስ የምክክር እናረጋዋለን ሁለትዮሽ እንዲሆን ግን ስቲል የምክክር አገልግሎት የሚለው ራሱ ሙሉን አይገልጾም ቴራፒን። በቃ ቴራፒ ማለት ለውጥ ማለት ነው። መንገድ ላይ የሆነ እንቅፋት ኖሮ ሊሆን ይችላል በህይወት ዘመንህ
ያንን እንቅፋት ወይ ማንሳት ይኖርብሃል ወይ በውስጡ ማለፍ ይኖርብሃል ወይ መቀበል ይኖርብሃል አንዳች ነገር ብቻ እሱን እንድታረግ የሚያግዝህ የሆነ ሌላ ሰውዬ ማለት ነው ቴራፒስት ማለት ወይም ሌላ ሴት ማለት ፋሲሊቴት የምታረግልህ የምታደርገው ግን አንተ ነህ ምንድነው ያሉኝ አንዴ ብላይንድ የሆነን ሰው መርተቤቱ ማድረስ ነው ያሉኝ እንደዛ ተባል እንደዛ ዲፋይን ያደርጋል መሰለኛው ብላይንድ የሆነን ሰው መርተቤቱ ማድረስ not really still አንተ አፐር ሃንድ አለህ ማለት ነው still መሪ ነህ አንተ ማለት ነው በቴራፒ ግን መሪው የህይወቱ ባለቤት ነው ራሱ ነው አዎ ትክክለኛ ቴራፒ እንደዚህ ነው ስለዚህ ወደ ቤቱ እንዲወስድሽ አንቺን ባለሙያው ወደ ቤቱ እንዲወስደኝ አዎ መንገዱን እየመረጠ የቱ ይሻላል የሚለውን እያየ ወደ ቤቱ የማማከር ኤሌመንት የለውም ነው ምክር አትሰጥበትም እንዲያርግ ለምሳሌ አሁን መጣና you know what በጣም ተስፋ እየተሰማኝ አይደለም ሁሉ ነገር ያስጠላኛል ኢነርጂ የለኝም ሰው ማግኘት አልፈልግም ሲልህ አሁን ብዙ ሰው ባለሙያም ያልሆኑ ሰዎችም የሚያጮሁት ሌላው ነገር ምንድነው የሚመስለው ሰው come on እንዴት ሰው ማግኘትማ ትችላለህ በቃ ስልክ አስተኮ መደወል ነው ምን ያቅታል you can do this ካልጋኩ መውረድ ነው that's what I do ሰው ደከም ከሰንፍኩ ነው ሲል ብሮ ላይክ ካልጋ መውረድ ነው ምን ይከብዳል ካልጋ መውረድ ነው ብትለው እኮ ሳይኮሎጂስት አይደለም ማለት ስለዚህ አትሊስት ሳይኮሎጂስት ነኝ እስካላልክ ድረስ አረ እኔም ገደ ምን ችግር የለውም እሺ እናንተ እንዴት ነው የምታደርጉት like we try to understand ለምን የሚለው ነው መጀመሪያ አንደርስታንድ ማድረግ የምንፈልገው አሁን ሰውየው ራሱም ያውቀዋል አንተ ልትነግረው የምትችለው ነገር እግሩን ማውረድ እንደሆነ ካልጋ እሱም ያውቀዋል በሎጂክ እያንዳንዱ መልስ ያቃታል ግን አልቻለም ነው like literally አልቻለም እነዛን ነገሮች ማድረግ ነው ስለዚህ ያንን ነገር ለምን ማድረግ እንዳልቻለ አንደርስታንድ ማድረግ ነው ለምሳሌ ትራውማ okay በጣም ትራውማቲክ ኤክስፒሪየንስ ያላቸው ልጆች at some point in life የመኖር ትርጉሙ ይጠፋቸዋል በቃ ሰክሰስፉል መኮ ሊሆኑ እኮ ይችላሉ የሚገርም መስሪያ ቤትም የሚመሩ ሰዎችም ሊሆኑ ይችላሉ ግን ሚኒንግ አይሰጣቸውም you know what nothing matters ምንም ማተር የሚያደርግ ነገር የለም ይሆናል ስለዚህ አሁን ያንን ሰውዬ በጣም ዲፕሬሲቭ ስቴት ውስጥ ነህና መድኃኒት ላይ መሆን አለብህ መድኃኒት ዋጥ ምናምን ካልከው ራሱ ጥፋት ነው ዩዥዋሊም እንደዛ ይደረጋል በቃ ዲፕሬሽን መድኃኒት ኖ ለምንድነው ይሄ ሰውዬ እንደዚህ ሆነው ብለህ ስትመረምር ግን ትራውማ ሆኖ ታገኘዋለህ ያንን ትራውማ ሂል እንዲያደርግ ካገዝከው ይሄ ሁላ ሲምፕተም ይጠፋል ለምሳሌ አንድ ሰው ጉንፋን ያዘውና ያስነጥሳል ይስላል ለምንድነው የሚስለው የሚለውን አንደርስታንድ ማድረግ መቻል አለበት መጀመሪያ ኦኬ ስለዚህ ብርድ እንዳይመታው ነው የምትከላከለው ኔክስት ታይም አይደለ እንጂ እንትኑ ላይ አትቆይም ሳሉ ላይ አትቆይም መቼ ነው ብርድ የመታው ወይ መቼ ነው ማይሆን ሽታ የሸተተው የሚለው ላይ ነው መሄድ ያለበት ወይ ኢሚዩን ሲስተሙን ቢልድ እንዲያደርግ ነው የምታገዘው ከስር ከመሰረቱ ነው የምታደርቀው ማለት ነው ሰዎች ያንን ትራውማቲክ ኤክስፒሪየንሳቸውን ሂል ሲያደርጉ እነዛ ሁላ ሲምፕተሞች ቫኒሽ ያደርጋሉ so they don't actually have to be on made ማለት ነው መድኃኒት ላይ መሆንም አይጠበቅባቸው ይሄ 100% ሁሌ አንድ አይነት ነው ያልኩ አይደለም አብዛኛውን ጊዜ ግን ደግሞ አንዳንዴ out of like ምንም አይነት ኤክስፒሪየንስ መጥፎ ሳይኖራቸው ምንም አይነት ትሪገር ሳይኖረው እንደዛ አይነት ሎ ሙድ ውስጥ የሚገቡ ሰዎች አሉ የዛኔ ሜዲኬሽኑ ሊያግዛቸው ይችላል አብዛኛውን ጊዜ ግን there is always something ወደዛ ነገር የሚያመራ ምክር ቢሆን ኖሮ የምትሰጠው ይሄን ሰውዬ ከላይ ብቻ ሞቲቬት ታረጋዋለህ ለቀኑ ነገ ግን መልሶታች ነው አሁንም ታነሷለህ መልሶታች ነው አሁንም ታነሷለህ መልሶታች ነው it's very dangerous ወይ መጥቶ ትክክለኛ ባለሙያ አግኝቶ ያንን ነገር አልቀረፈው ከስር ከመሰረቱ like aware አልሆነ ችግሩ የትም እየሄደ እንዳልሆነ ወይ ይሄ ወደ ላይ ከፍ የሚያደርገው ነገር ኮንሲስተንት ሆኖ አልቀጠለለት በጣም ከባድ ያደርገዋል ማለት ነው ሰው ምክር መስጠት አይደለም የምልህ ለዛ ነው ለምሳሌ እኛ ሀገር ላይ ያለ ነው ኢትዮጵያ ደሃ ሀገር ነው በጣም ኢንሲግኒፊካንት የሆነች ሀገር ልትሆን ትችላለች ከሌላው እንትን ስንመለከተውና በኢኮኖሚካሊ ኦፍ ኮርስ አሁን ጥያቄ የለውምና በጣም ብዙ ትራውማቲክ የሆነ ልጅነት ያሳለፈ ሰው አለኝ ሀገር I believe everyone ሁላችንም ሃርድ እንትን ነው ቻይልድሁድ ነበር በዚህ ምንም የተለየ በቋንጣ ምናምን በዝልዝል ተገርፎ ያደገ ልጅ ጥቂት ነው እዚህ ሀገር ሁላችንም በሬዲዮ ሰኬት maybe ባየው ደስ ይለኛል just ለማየት ሁላችንም በሬዲዮ ሰኬት ተገርፈን ያደግነውና ግን ይሄኛው ነገር ይሄኛው ሰርቪስ ይሄኛው አገልግሎት ከሌላው ዓለም የተሻለ
እንደ ኢምፓክት ከሆነ እያወራን ያለ ነው እኛ ጋር ቢመጣ የተሻለ ዲማንድ አለ የተሻለ ፕሮብለም አለ ማለት ነው ሎጂካሊ ስናስበው ማለት ነው ግን በጣም ፖፑላር የሆነውና ኤክሰርሳይዝ እየተደረገ ያለው ላይክ ዌስተርን ሶሳይቲ ላይ ነው ራይት ከየትኛውም በላይ ሶ ይሄንን ከሌሎች እዚህ ስራ ላይ ካሉ ጓደኞቼ ጋር ስናወራበት ኢትዮጵያ ላይ ነው እንደውም የሚያስፈልገው የሚል ነገር ይነሳልና እኔ ጥያቄ የሚሆንብኝ አንደኛ ምን አይነት ሰው ነው ወደ ሳይኮቴራፒ መሄድ ያለበት ሁለተኛ እነዚህ ነገሮች አክቹዋል ክሊኒካል ፕሮብለም ናቸው ተብሎ ዲፋይን የሚደረጉ ነገሮች አሉ ወይ አይ ዶንት ኖ ጥያቄዎችን ፓክ ያደረኩብሽ ከሆነ ንገሪኝ ግን ከሆነ አመት በፊት ወደ ኋላ ብንሄድ የሆኑ በሽታ የማይመስሉ ግን በሽታዎች ነበሩ ሶ ቴክኖሎጂ አድቫንስ እያደረገ በመጣ ቁጥር ይሄ ነገር የተሰደዘዝ ሲባል ይሄ ነገር በሽታ ነው መድኃኒት ያስፈልገዋል ተብሎ መድኃኒት ሲገኝለት በሽታው ይጎላል እንደዛ ነው ያየን የመጣ ነው ከዛ በፊት እኮ ሰዎች ኖረዋል በዛ መንገድ አልፈውበት እኮ ኖረዋል ግን the moment የሆነ ሰው መጥቶ ይሄ ነገር በሽታ ነው ሲል በሽታው everyone በሽተኛ ይሆናል ከዛ በኋላ ሶሉሽኑም ደግሞ እንደ አዲስ የሚፈልግ ጉዳይ ይሆናል ሶ ይሄንን ሳስብ አንዳንድ ሶሉሽን ብለን የምናመጣቸው ነገሮች ከዚህ በፊት እንዴት ነበር ሰው እነዚህን ትሪት ያደርጋቸው የነበረው የሚል ጥያቄ ያነሳብኛል Okay, interesting. So, ሶስት ጥያቄ ነው ጠየቀኝ ከረሳሁት አስታውሰኝ because ቡና እየጠጣ ነው አስታውት ባካችሁ ከረሳሁት አንተ ያዚያዝ ታየዋለህ So the first thing ማን ነው ቴራፒ መሄድ ያለበት everyone ሁላችንም ቴራፒ መሄድ አለብን why ምክንያቱም ህይወት እንዴት እንደምንኖር ያስተማረን ሰው የለም ፊዚክስ ኬሚስትሪ ባዮሎጂ ሂስትሪ ተምረናል ግን how to live ያስተማረን ሰው የለም all of a sudden አደልት ትሆናለህ እንዴት ነው የምትኖረው አይታወቅም ቻሌንጆቹ ግን ከች ይላሉ all of a sudden so ናቪጌት ማድረግ ይከብድሃል አንዳንዴ ማንነኝ የሚለውንም ሰርተስ አትጨርስ ነው አደልት የምትሆነው አንዳንዴ እስከ እናረጅ ድረስም ማንነኝ የሚለውን ጥያቄ ሳንመልሰው እናልፋለን because of lack of knowledge ማለት ነው እንጂ አይደንቲቲያችንን መጨረስ የነበረብን ድሮ ነው ባይዘዌ አይደንቲቲ ፎርሜሽን የምንለውን ስቴጅ ማለት ነው ስለዚህ እንዴት እንደምንኖር ስላልተማርን ቴራፒ ያስፈልገናል ቴራፒ ለታመመ ሰው አይደለም ቴራፒ is all about wellness ጭምርም ከመታመም በፊትም ወይም ደግሞ እንዴት የተሻለ ሰው መሆን አለብኝ የሚለውንም ጭምር ኳሊቲዎቼ ምንድናቸው ድክመቶቼ ምንድናቸው ይዤ የመጣሁት ስጦታ ምንድነው like by birth ይዤ የመጣሁት ኳሊቲ ምንድነው እሱን ኳሊቲ እንዴት አበልጽጌ ልጠቀመው ኮምፒቲቲቭ አድቫንቴጅ ከሌላው ሰው ይልቅ እንዴት ይኖረኝ ይሄን እኮ የሚገርም ኳሊቲ ዘህ እየዞርክም ሊሆን ይችላል ግን አታውቀው ሰዎችም አልነገሩህም ተቸግረህም ቁጭ ብለህም ሊሆን ይችላል for that matter ያን የመሰለ ኳሊቲ ይዛ ማለት ነው ቴራፒ ይሄንን ሁላ ነው የሚከፋፍትልህ it's like it's full of aha moments like oh my god እንደዚህ አይነት ሰው ነኝ አይገርምም እንደዚህ እኮ እንደሆንኩ አውቃለሁ ግን እንደዚህ እንደሆነ like በዚህ ኢንቴንሲቲ እንደሆነ እንኳን አላውቅም ነበር I can actually career-ን ራሱ ወደዚህ እኮ በቀይረው I think በጣም successful and happy በኬሪየርም ደስተኛም ጭምር ለካ መሆን ይችላል የሚሉ ሪያላይዜሽኖችንም ይዘህ መውጣት ትችላለህ so therapy is for everyone because nobody told us how to live ማንንም እንዴት መኖር እንዳለብን ስላላስተማረን ማለት ነው so እንዳልከው ሪሶርስ የሌለበት ሀገር ላይ ሆነን እንጂ ቴራፒ ደግሞ ኤክስፔንሲቭ ነው አስረዳሃለሁ ለምን ኤክስፔንሲቭ እንደሚሆን ሆነ እንጂ ሁሉም ሰው በነፍስ ወከፍ ቢያገኘው እኔ ፓወር ቢኖረኝ በነፍስ ወከፍ ለእያንዳንዱ ሰው ነበር ቴራፒን ማረጋው ማለት ነው ስልጣን ቢኖረኝ so it's for everyone ሁሉ ነገር ከሆነ ጊዜ በኋላ ህመም ሆነ ወይም ደግሞ የበፊቱ ሰው እኮ ችግር እንደሆነ ያውቃል ግን ሳማው እስከነ ችግሩ ኖሯል ላልከው ነገር ያ እስከነ ችግሩ የኖረው ነገር ማአት ትራውማቲክ ኤክስፒሪየንስ ያላቸው ልጆችን ወልዷል it doesn't mean that ችግር አልፈጠረም ማለት አይደለም ከሆነ ጊዜ በኋላ የመጡ ልጆች ግን ቴክኖሎጂውን ተጠቅመው የተሻለ ትምህርትን ተጠቅመው ሲነቁ እኔ ላይ ይሄ ችግር መሆኑ ያቆማል እያሉ ራሳቸው ላይ መስራት ስለጀመሩ ነው የተሻለ ቀጣይ ጄነሬሽኑ ማድረግ የቀጠሉት ለምሳሌ እኔ ያደኩበት እናትና አባት ቤት ጥሩ ባይሆን ኖሮ ጥሩ ነው እንጂ እግዚአብሔርን ማመሰግነው በየቀኑ ባይሆን ኖሮ እነሱ በደረሱበት ባወቁት ልክ ነው ብለው ባመኑት በዛ ዘመን የነበረው ሰው ኮሌክቲቭሊ በተስማማበት መንገድ ነው ያሳደጉኝ they give me the best that they know የሚያውቁትን ምርጡን ነው የሰጡኝ ግን ችግር ነበረው ወይ አሁን ላይ ችግር እንደነበረው ሁላችንም እናውቃለን ከዛ ግን እዚህ ጋር ያለነው ሰዎች ያ ችግር መሆኑን ኢንዲኬት ባይደረግልን ያኩ ልክ አይደለም ባንባል the same problem ለኔ ልጆች ደግሞ ደግመዋለው ማለት ነው so ይቀጥራል ጄነሬሽናል ትራውማ ይሆናል ማለት ነው ከትውልድ ወደ ትውልድ የሚተላለፍ ትራውማቲክ ኤክስፒሪየንስ ሊያውም አንኮንሺየስሊ ሳናውቀው ማለት ነው ማስተላለፋችንን ግን እዚህ ጋር ያለው ሰው እንዳልከው እያንዳንዷን ነገር ማወቅ ሲጀምር
አይ ቲንክ እኔ ላይ ይሄንን ነገር ማቆም እችላለሁ፣ ወደ ቀጣይ እንዳይሄድ ማድረግ እችላለሁ የሚለውን ነገር ራሱ ላይ ይሰራል። ለዛም ነው አሁን ብዙ ሰዎች ወደ ቴራፒ የሚመጡት። አይ ኖ ሳምቲንግ ኢዝ ሮንግ፣ ወደ ቀጣይ መሄድ የለበትም፣ ሄልፕ ሚ እንዴት ነው ፊክስ የማደርገው የሚሉትም ለዛ ነው። ለምን ኢንፎርሜሽኑ ስለኖረ